ይሄ ቪዲዮ በጣም ብዙ አረቦችን አስቆጥቷል። ለምሳሌ ከጎን ላይ ያስቀምጥኩላችሁን ኮመንት ተመልከቱ። እውነታው ግን ሌላ ነው ማለት ነው። በጣም ብዙ መዳሞችም እንግዲህ ተናደው በየግሩፑ በየቲክቶክ አካውንቱ እየተቀባበሉት ይገኛሉ። በነገራችን ላይ የሌላ ሀገር ዜጎች ብልጦች ናቸው ማለት ነው። ራሳቸውንና ስራቸውን አደጋ ላይ የሚጥል ነገር መቼም ቢሆን አያደርጉም። ብልጦች ናቸው። በዚህ አጋጣሚ ያያችሁት የሰማችሁት ነገር ሁሉ እውነት መስሏችሁ ሰው ቤት ተቀምጣችሁ ለመሞከር ለምትሞክሩቶች ለእናንተ ለጥንቃቄ ይጠቅማቸዋል ብዬ ነው ቪዲዮን ይዤላችሁ የመጣሁት። አንድ ሰው ስራው ከሆነ አንድ ሰው የገቢ ማግኛ ምንጩ ከሆነ አይደለም እንደዚህ ይቅርና ሌላም ሊያደርግ ይችላል ማለት ነው። ቪዲዮ አያስቆጣማልን? በጣም ያስቆጣል። ወላሂ ነው ምላችሁ ምላ ራሱ ሁለተኛ ሰራተኛ የሚባል ነገር ላልቀጥር ራሱ ያለች መዳም አለች። ልጅ ብትሆን እንኳ እንዲህ ስታረግ ብታያት መቼም ቢሆን ይቅራላትም ብላለች። ለማንኛውም እንግዲህ ብዙዎቻችሁ ቪዲዮ ደርሷችሁ አይታችሁ ሰምታችሁ ተረድታችሁ ሊሆን ይችላል፣ ልክ እንደኔ ማለት ነው። ግን ቪዲዮ ያላያችሁት ወይም ያልደረሳችሁት ወቸ ካላችሁ ደግሞ እኔ ዝርዝር አድርጌ ልንገራችሁ፣ ስሙት በደንብ ማለት ነው። እንግዲህ ውድ ቤተሰቦቼ በነገራችን ላይ ከ3 ቀን ወይም ከ4 ቀን በፊት ይመስለኛል አንድ ቪዲዮ አካፍያችሁ እንደዚህ አይደረግም ተው ነውር ነው ያገር የልጆች አንዳችን ባጠፋ ነው ጥፋ ሌሎቻችን እንወቀሳለን ብያችሁ ነበረ። ግን እንደዚህ የሚያደርጉ የኛ ዜጎች ዝም ብሎ በደመ ነፍስ ነው። የሌላ ሀገር ዜጎች ደግሞ ብልጦች ናቸው ብያቸዋለሁ። ስለ ቪዲዮ ምንነትም አረቦቹ የሄዱበት ወይም ደግሞ አረቦቹ የገመቱትና እሱ ያደረገችው ስራ በጭራሽ የማይገናኝ ነው ማለት ነው። እና ውድ ቤተሰቦች ከ3 ቀን ወይም ከ4 ቀን በፊት አንዲት የኛ ዜጋ የሆነች መዳም ቤት ውስጥ ተቀምጣ ለዚሁም ማጥባ ውስጥ ካሜራ ከለዋ ላይ ተደቅኖባት በእጇ ወደ ካሜራው እየደቀነች ምን ያመጣል ካሜራው እያለች 2 እንዶሚ በ3 እንቁላል እየበላች ተው ባካችሁ እንደዚህ አታድርጉ። መብላቱን ብሉ፣ ግን ባካችሁን የምትበሉትን ነገር ሶሻል ሚዲያ ላይ ይዛችሁ አትምጡ። ይዛችሁ ከመጣችሁ ደግሞ በስርዓት ተመገቡ። ስንት ደረቅ ቂጣ የማገኙቶቻችን ባሉበት በአረብ ሀገር አንዳንድ ጥጋበኞች እንደዚህ በምታረጉት ሁላችንም ታሰድቡናላችሁ ብዬ ቪዲዮ ሰርቼ ነበር ማለት ነው። እና እንግዲህ አረቦችም ይች ልጅ የተረዱበት መንገድ በዚያ መንገድ ነው። ግን ልጅቱ ምንድን ነው መሰላችሁ ዋናው የቪዲዮ መልእክት ከባድ ነው። እነሱም ቢቆጡ አልፈርድባቸውም። እንዳያቸዋት እንግዲህ ሰራተኛይቱ ማለት ነው ዩኒፎርም ለብሳለች። ግን እሷ በአሁኑ ሰዓት መዳም ቤት ውስጥ አይደለም እየሰራች ያለችው። ገብቷቸዋል። ዩኒፎርም ለብሳ እንዳለ ደባ ሙሉ ኸሊባ አንስታ በእጇ ደግሞ ጠርቀም ያለ የቶስት ቂጣ ይዛ እያኘከች ወይም እየበላች የሚያሳይ ቪዲዮ ነው ማለት ነው። ከዛ አረቧ መታ ከፍታ ስትገባባት ወተቱን እንዳያቸዋት በልብሷ ወይም ደግሞ በዩኒፎርሟ ኮት ውስጥ ደብቃ አፏን ስትጠርግ ያሳያል ማለት ነው። እና የእሷን ቪዲዮ ወስዶ አረቦቹ ጭነውታል ማለት ነው። ቪዲዮ ደግሞ አንድ ቪዲዮ ሳይሆን 2 ነው። አንደኛውም ደግሞ ልክ እንደዚሁ ተላጃ ውስጥ ተቀምጣ አሁንም ደግሞ እንደዚሁ እየበላች ከነደባ አንስታ ወተቱን እየጠጣች ማለት ነው። ተላጃ ውስጥ ተደብቃ ሰው ሲደርስባት ተነስታ በድንጋጤ ወደ ፍሪጁ ስትመልሰው የሚያሳይ ነው። እና ይሄን ያዩ አረቦች ሲጀመር እኮ የአፍሪካ ሰራተኞች ከሀገራቸው የሚሰደዱት እኮ ምግብ ስላጡ ነው። በምግብ እጦት ስለሆነ የሚሰደዱት፣ አትፍረዱባቸው። አይናቸው ምግብ አይጠግብም፣ ለዚያ ነው ብላ የኮመተችም አለች። እንዲሁም ደግሞ ልጅ እንኳ ብትሆን እንደዚህ ታድርግ ባያት መቼም ቢሆን ይቅር አልላትም። መብላቱን ይብሉ፣ እኛ አለምን በሉ አንልም። ግን ለምን በዚህ ልክ ለምን ስርዓት የጎደለው ነገር ያደርጋሉ ብላ ያለችም አለች ማለት ነው። እና ብቻ ከባድ ነው ወላይ። አረቦቹን ቢቆጡ አረቦቹን ቢቀባበሉ ሸር ቢያደርጉ ሰራተኞች እንደዚህ ናቸው እንደዚህ ያደርጋሉ ቢሉ ምን አልፈርድባቸውም ያስብላል። ግን ደግሞ ምን ብያቸዋለሁ መሰላችሁ መግቢያ ላይ አንድ ሰው የገቢ ማግኛ ምንጭ መንገድ ወይንም ደግሞ አንድ ሰው ስሬ ነው ብሎ ከያዘው ያንን ነገር አይደለም እንደዚህ ቅርና ሌላ ነገር ይደረጋል። የሚያሳዝነው ነገር እነዚህ ስራቸው ስለሆነ እነዚህ በነጻነት እንደዚህ ሲያደርጉ እያዩ ሰው ቤት ተቀምጠው እንደዚህ የሚያደርጉት ግን ያሳዝናሉ፣ ያሳፍራሉ። አንድ ለራሳቸው ማደጋ ላይ ናቸው። ሁለተኛም እንድንሰደብ ምክንያት ይሆናል። በእርግጥ እቺ ልጅ የሰራችው ስራም ሌሎቻችን እንድንሰደብ ምክንያት ሆኗል። ሸቃሎች እንዳለ ብለው ነው እየተሳደቡ ያሉት ማለት ነው። እና ይቺ ልጅ ግን ከአሁን በፊት አረብ ቤት ውስጥ ተቀጥራ ትሰራ ነበር፣ የሀገሬ ልጆች ማለት ነው። በነገራችን ላይ አሁን ላይ ምን አለ መሰላችሁ ሀበሻውም አረቡም መላው አፍሪካ የሌላው ሀገር ዜጋም እይታ በምን መንገድ ብሰራ ያስገኝልኛል የሚለውን ነገር ጠንቅቆ ያውቃል። ሸቃላና አረቦችን የተመለከተ ነገር ከሰሩ እይታ እንደሚያገኝላቸው ቲክቶከሮች ያውቃሉ። ገባችሁ? ለምሳሌ አንዲት ጋና ናት አይደለ? የጋና ሰራተኛ ሰሚራ የምትባለው ልጅ ያች ልጅ መዳም ቤት ውስጥ ተቀጥራ እየሰራች በምትሰራቸው አጫጭር ድራማዎች ፈምሳ ዛሬ የገንዘብ ባለቤት ሁና ከመዳም ቤት ወጥታ ትልልቅ ማስታወቂያችን እየሰራች በነጻነት ዱባይ ላይ እየኖረች እንደሆነ ሁላችንም እናውቃለን አይደል?
ስለዚህ ማንም ሰው ደግሞ የተሻለ ነገር የሚጠላ የለምና እነዚህ የኡጋንዳ፣ የኬንያ፣ የጋና ሰራተኞች ደግሞ ጎበዞች ናቸው፣ ደፋሮች ናቸው እና ነገሮችን ከመሞከር ወደ ኋላ አይሉም። እና ይቺ ሰራተኛ መዳም ቤት ውስጥ ተቀጥራ ትሰራ ነበረ። መዳም ቤት ውስጥ ተቀጥራ እየሰራች እያለ እንግዲህ ስታዩ የነበር ነገር ነበረ። መዳም ቤት ውስጥ ምን እንደሚደረግ የመዳም ቤት ኑሮ እንዴት እንደሆነ ታውቃለች። ገባችዋ? እና ይቺ ልጅ አሁን በዚህ ሰዓት ከመዳም ቤት ወጥታ በሀገሯን የምትገኘው ማለት ነው። ነገር ግን ይሄን ቪዲዮ ስትሰራ ምን አለ መሰላችሁ፣ ሆን ብለው አስቦበት ስለሚሄዱ ሀታ እነን ዩኒፎርም ከሀገራቸው የማያገኙት ከሆነ ዩኒፎርም ከአረብ ሀገር ይዘው ይሄዳሉ ማለት ነው። ለዚህ ስራ አስቦና አቅዶ የሚሄዱ ልጆች ማለት ነው። ካልሆነም ደግሞ ያንን ዩኒፎርም ሰርች ያድርጉና ያወጣሉ። በዛ ዲዛይን ከሀገራቸው ገብተው ያሰራሉ ማለት ነው። ከዛ ልክ መዳም ቤት ውስጥ እንዳሉ ይሆንና ያንን ዩኒፎርም ለብሰው ልክ መዳም ቤት ውስጥ ነው ያንን ነገር እንደሚያደርጉት አድርገው ያደርጋሉ። ግን ይቺ ልጅ ለምሳሌ ይሄን ወተት ተደብቃ የምትጠጣው ይሄን ቂጣ ተደብቃ የምትበለው እውነት ከመዳም ቤት ሆና መዳሟን ፈርታ ወይም ደግሞ በኋላ ስትበላ ስትጠጣ የነበረችውን ነገር ወደ ውስጥ ደብቃ ያስገባችው ደንግጣ ወይም ፈርታ አይደለም ማለት ነው። ሀገሬ ልጆች ግን አረብ ቤት ውስጥ ያሉ ልጆች እንደዚህ እንደሚያደርጉ ስለምታውቅ ነው። አሁን ይቺ ልጅ የምትተዳደረው በቲክቶክ ነው፣ የምትተዳደረው በዩቱብ ነው። ስራዋ ነው። ገባችሁ? እሷ የሚያሳስባት ነገር ሰው ብትሆን ኑሮ በእርግጥ ሰው የሆነ ሰው ሀገርንም ሕዝብንም የሚያሰድብ ነገር ላለማድረግ ይጥራል ማለት ነው። ግን አንዳንዶች ራስ ወዳዶች ናቸው። እይታ የሚያስገኝልኝ ምንድን ነው? ፎሎ የሚያስገኝልኝ ምንድን ነው? በየት ነው የማድርገው የሚለውን ነገር ነው እነሱ የሚያሳስባቸው፣ በተለይ ቲክቶከር የሆኑ ሰዎች ማለት ነው። እና ይቺ ልጅ ይሄ ነገር በዚህ መንገድ ከሰራው እንደሚታይላት እርግጠኛ ስለሆነች ከቤቷ ሆና ልክ እሷ ግን መዳም ቤት ውስጥ ያለች አስመስላ ይሄን ቪዲዮ ሰራችሁ ማለት ነው። ይሄ ቪዲዮ ከማን ጋር ደረሰ? ከአረቦች ጋር ማለት ነው። ሁለቱም ቪዲዮ ማለት ነው። በነገራችን ላይ ሁለት ቪዲዮ ብቻ አይደለም፣ እሷ እንዳለ የምትሰራው እንደዚህ ያለ ቪዲዮ ነው። ገባችሁ? አንዴ ትፎን አንዴ ምኑን በብብቷ በሆዷ በምኗ ትደብቃለች ማለት ነው። ግን እሷ ይሄን ቪዲዮ ቤቷ ውስጥ ሆና ብትሰራውም አረቦቹ ግን ይች ልጅ ይሄን ስራ እየሰራች ያለችው አረብ ቤት ውስጥ እንደሆነ አድርገው ነው ያሰቡት። ገባችሁ? መዳም ቤት ውስጥ ሆና በትክክለኛው መንገድ እየጠጣች እየበላች እያለ አረቧ ስደርስባት በእውነት ደንግጣ ያደረገችው ነገር አድርገው እንግዲህ እነሱ አወጥተው በጣም ብዙዎቹን አስቆጥተዋል። ብዙዎቹ እየተሳደቡ ነው። ሁለተኛ ሰራተኛ ላልምል ሁሉ ብላለች። የምግብ ችግር ስላለባቸው ነው የሚሰደዱት ብዙ ነገር እያሉ ነው። እና ማለቱን ይበሉ። ለምን አያስብልም አልልም። ቪዲዮ በጣም የሚያስጠላ ቪዲዮ ነው። ያገሬ ልጆች ማለት በስነ ስርዓት ብትበላ እንኮ ችግር የለውም ብለዋል እነሱ። ግን እሷ ያንን አላደረገችም። እሷ የታያት ለራሷ እይቷ ማግኘቷና ፎሎ ማግኘቷን ነው። ለምን ግን የሌላ ሀገር ዜጎች እንዳልኳቸው ብልጦች ናቸው። መዳም ቤት ውስጥ ተቀምጠው እንደዚህ ያለ ነገር አይሰሩም። ለምን አንድ ስራቸው ይበላሻል፣ ሁለት በህግም ሊያስጠይቃቸው እንደሚችል ያውቃሉ። ግን የኛ ልጆች ምን አለ መሰላችሁ፣ ልክ ዩኒፎርም ስለለበሱ ልክ እንደነሱ ሸቃል አረብ ቤት ውስጥ ተቀምጠው ይሄን ነገር የሚያደርጉ ይመስላቸውና እነሱም ፎሎ ፍለጋ ሲፈልጉ እዚያችሁ ሰው ቤት ተቀምጠው እንደዚህ የሚያደርጉቶች አሉ። እንዳልኳችሁ ለምሳሌ ከስንት ቀን በፊት ያካፈልኳችሁ ልጅ ካሜራ ካሏ ላይ ተደቅኖባት ምን ያመጣል እያለች በእጇ እየጠቆመች መዳም ቤት ውስጥ እንደዚህ አስታድርግ ነበረ። እና እንደዚህ አታድርጉ እሺ። ማድረግ ካለባችሁ ሞታችሁ ከራሳችሁ ቤት ወይም ደግሞ ከሀገራችሁ ከገባችሁ በኋላ አድርጉ። ግን ባታደርጉ ለምን ብትሉ እናንተ እንኳን መዳም ቤት ውስጥ ብትገላገሉ በመዳም ቤት ውስጥ የምንሰራ ብዙ ልጆች አለን። አሁን እቺ ልጅ እኮ ወጣለ። አሁን እቺ ልጅ እኮ ይሄን ነገር ያደረገች እኮ ከሀገሯ ላይ ከቤቷ ላይ ሆና ነው። ግን በቃ እነሱ ያሰቡት መዳም ቤት ውስጥ ሆና እያደረገች ስለመሰላችሁ በሷ ምክንያት እንዳለ ሸቃሉ ተረገጠ ማለት ነው። በተለይ የአፍሪካን ሰራተኛ እንዴት እንደሚሰድቡት ወላሂ። እና ያያችሁት የሰማችሁት ነገር ሁሉ እውነት መስሏችሁ መዳም ቤት ውስጥ ሆኖ እንደዚህ ይደረጋል እንደዚህ ይሰራል እያሏችሁ የሚያሳያችሁ ነገር እውነት እንዳይመስላችሁ እሺ። እነሱ ጀግኖች ናቸው እንዳልኳችሁ። ራሳቸውን ስራቸውን አደጋ ላይ የሚጥል ነገር መቼም ቢሆን አያደርጉም። ግን አንድ ሰው ስራዬ ብሎ ከያዘው መተዳደሪያው ከሆነ ገቢ የሚያገኝበት መንገድ ከሆነ እንዴት በምን መንገድ ነው እማድገው በምን መንገድ ነው እይታ የማገኘው የሚለው ነገር እንጂ የሚያሳስባቸውን ይሄን ነገር በማድረጌ አረብ ሀገር ያሉ እህቶችን ያሰድባል ምናምን ብሎ የሚያስብ የለም። እና ይቺ ልጅ እያደረገች ያለችው ስራዋ ስለሆነባት ነው፣ ገቢዋ ስለሆነ ነው። ገባችሁ? የገቢ ምንጯ ይሄና ይሄ ብቻ ስለሆነ ነው። እነ ወይዘሮ መዳም ግን እንዳለ እየጠረጉን ነው ማለት ነው። እና ያም ሆነ ይህ ዋናው መልእክቴ ወይም ዋናው ቁም ነገሩ አረብ ቤት ውስጥ ተቀምጣችሁ እንደዚህ እንዳታደርጉ እሺ። ብትችሉ ሀታ ኢትዮጵያ ገብታችሁ ሀታ ከአረብ ቤት ውጭ ሆናችሁ እንኳ አረብ ሀገር ላይ በራሳችሁ ቤት የምትኖሩቶች እንደዚህ ያለ ቪዲዮ ባሰሩ ጥሩ ነው። እናንተ ምንም ላትሆኑ ትችላላችሁ። እናንተ ላትጠየቁ ትችላላችሁ። እናንተ ወንጀለኛ ላትሆኑ ትችላላችሁ። ግን እናንተ በምትሰሩት ነገር ሌሎቻችን እንሰደባለን። ምክንያቱም ስነ ስርዓት የጎደለው ቪዲዮ ስለሆነ ማለት ነው።
እና ነው ወይዘሮ መዳም እንግዲህ መዳም ቤት ውስጥ ሆኖ እንደዚህ ያደረገች መስሏቸው ነው ያስቆጣቸው። ግን ደግሞ ሀታ መዳም ቤት ውስጥ እንዳልሆነች እንኳን ቢረዱ ራሱ እንደዚህ የሚያደርጉ ሸቃሎች አሉ ብለው ነው ያመኑት። እና እየዘፈኑብን ነው። በእርግጥ ቢዘፍኑም አይፈረድባቸውም። እና እኔ ብቻ እንደው አላህ ማስተዋል ይስጠን። አላህ የተሻለ ምንድን ባለው ርዚቅ የምናገኝበትን ሌላ መንገድ ይክፈትልን። የእውነት ላረባ ነገር ተብሎ ሀገርንም ሕዝብንም የሚያሰድብ ነገር በየሶሻል ሚዲያ የሚታየው ነገር በጣም ነው የሚያስጠላ። ያም ሆነ የሀገሬ ልጆች ወደ ሶሻል ሚዲያ ይዛችሁ የምትመጡትን ነገር ይዛችሁ ከመምጣታችሁ በፊት በመጀመሪያ እርግጠኛ ሆኑ። ለእናንተ ለጊዜያዊ ጥቅም ማግኛ መንገድ ብቻ መሆኑን አትዩሽ። ይሄን ቪዲዮ ብጭ ነው ምን ችግር ያመጣል በእኔስ በህዝቦችስ በሀገሬ ላይስ የሚለውን ነገርም አስቡበት ለማለት ያክል ነው። ስለተከታተላችሁ ያመሰግናለሁ። እነ ወይዘሮ መዳም እንግዲህ አንዳንድ አፍሪካውያንም በእንግሊዝኛ እየጻፉላቸው ነበረ። እሷ እኮ ከቤታ ነው ያሉ እያሉ ነበር። እነሱ ግን አልሰማቸውም። ወስዶ ቪዲዮ አለጥፈዋል ማለት ነው ከራሳቸው አካውንት